ፋኖ 95 በመቶ የሚሆነው ሃይማኖታቸው ክርስቲያን ነው። እድሉን ካገኙ በተለይ ወደ ደቡብ ወሎ ከገቡ ሙስሊሙ ላይ እርምጃ እንደሚወስዱ መረጃው ስለነበረኝ ወላሂ ዲነል ኢስላም አንድ መስጊድ ላይ ያለን ሰው በመረሸን ሊጠፋ አይችልም። ገቡ ልክ እሱ ሲገሉት ሼህ ጀማል አዛን አሉ ኡስታዙ ማለት ነው። አዛን እያሉ እሳቸውን መቷቸው። አዛኑ አላበቃም። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ይዤላችሁ ቀርብ ያለሁኝ። በመካነ ሰላም ጉዳይ በተከሰተ ሁኔታ ላይ ሽፋን ሰጥቼ እየሰራሁ ነው የምገኘው። አንዳንድ ወንድሞች መታበረታቱኝ መታገዙ ወንድሞች አላችሁ፣ ቴንኪው ሹክራን ማለት ፈልጋለሁኝ። ሌላ ኔጌቲቭ ኮሜንት ለምጽፉ ሰዎች እናንተ ይህን ስለጻፋችሁ እኛ ወደ ኋላ አንልም። ለሙስሊም ወንድሞቻችን ድምጽ መሆናችንን መቼም አናቆምም፣ የፈለገ ነገር ቢሆን። ዛሬም ኢንሻአላህ ከመካነ ሰላም ወንድሞቻችን ውስጥ እንግዲህ ላይቭ ላይ ቀርበው ስለ ሁኔታው አስረድተዋል። ኢንሻአላህ ከነሱ በላይ ስለተፈጠረው ሁኔታ ማንንም ማስረዳት አይችልም። እሱን ቪዲዮ ኢንሻአላህ አስመለክታችኋለሁ። ከዛ በፊት ግን የመንሱሪን አንዲት መልእክት ሰምተን ወደዛኛው ቪዲዮ እንቀጥላለን። ወላሂ ዲነል ኢስላም አንድ መስጊድ ላይ ያለን ሰው በመረሸን ሊጠፋ አይችልም። ዲነል ኢስላምን መንካት ደግሞ እስልምናን ማጥፋት አይደለም፣ ሙከራ ራሱ አይደለም። ለኛ አላህ መስጂድ ውስጥ የሞተን ሰው ጀነት ሰጥቶታል። ጭፈራ ቤት አልሞተም፣ ማይሆን ቦታ ላይ አልሞተም። ኢባዳ ላይ ያለነውና የሞተው ያ ሰው አላህ ሸሂድ አድርጎት ነው የሚገለው። ስለዚህ አላሁ አክበር፣ አላህ የጀነት ያርጋቸው፣ ምንም ጥያቄ የለውም። አሚን ያ ጀማዓ አላህ የጀነተል ፊርደውስን ያኑራቸው። ብዙ ወንድምና እህቶች እነዚህ ወንድሞቻችን ሲጎዱ በተለያየ መንገድ ድምጽ እየሆናችሁ ያላችሁ ወንድሞች በጣም ትልቅ መስጋና ይገባችኋል። ሐቂቃ በጣም አስደስታችሁኛል ያ ጀማዓ። ኢንሻአላህ ከዚህም በኋላ ለወንድሞቻችን ድምጽ እንድትሆኑ አደራ ማለት እፈልጋለሁ። መግቢያ ላይ እንደነገርኳችሁ እንግዲህ ከመካነ ሰላም ነዋሪዎች መካከል ስለ ጉዳዩ ከኔ በላይ አስረጅ የለም ብሎ ቀርቦ እንግዲህ ሙቤ ላይ ያስረዳውን ቪዲዮ አሁን አሳያችኋለሁ። በጣም ተኩስ ነበረ። አንተ እዛው ነው የሰገድከው? እታች እኔ ሌላ ቦታ ነው የሰገድኩት። ከዛ በጣም ተኩስ ነበረና አሜጃ የሚባለው ቦታ ላይ ማለት ነው። ከዛ ከአሜጃ ተመልሰው መጡና እንገባለን መስጊድ አሉ። ዘበኛው ዘጋባቸው በሩ። ትክክለኛው ማለት ነው ሸይማም ማለት ነው። ይሄ ትልቁ ሰውዬ ዘጋባቸው። ቦታ ላይ ያሉት እነዚህ አይደለም እነዚህ ሟቾች ሸሂማም የሚባሉ አሉ። ሌላ ትልቅ ሰው አራተኛ ይሞታሉ። እነዚህ እኮ ይሄ እሳቸው ኡስታዙ ናቸው፣ አሰጋጁ ናቸው። ከዛ ሸሂማም የሚባሉት ፎታቸው የለም አሁን አንተ ጋር። ከዛ ተዘጋ፣ በሩ ተዘግቶ እያለ ከበቡት መስጊዱ ማለት። ሲከቡት መጨረሻ ላይ ኢንሻ ተሰግዶ አብቅቷል። ሲከቡት በሰዓቱ ከዛ ተከበበ ምናምን ስልክ ተደዋወል። እዛ አራዳ አካባቢ ያሉ ልጆች አሉ፣ እዛው አካባቢ ያሉ ልጆች አሉ። ተደዋወል ምንድነው ምናምን ስንላቸው ከበቡት መስጊዱን እንደዚህ ምናምን ሲሉ እንንጣ እንደ ምናምን ስለ አንድ አመጡ ተኩስ በስቷል እና ተኩስ ይመቷቸዋል ምናምን አሉ። አረ ምን ያህል ትርቅ ነበር? ከዛ ከመስጊዱ ምን ያህል ነበር ርቀት? ከመስጊዱ 3 ኪሎ ሜትር ምናምን እኛ የምንሰግድበት መስጊድ ማለት ነው። ስለዚህ ተኩስ ጎርድ የሚባል በደንብ ይሰማ ነበር ማለት ነው። አረ ተኩስ ይሰማል። ጎርድ የሚባል ቦታ አለ። ቦታውን የሚያውቀው ሰው እዚህ የሚሰማ ሰው እንግዲህ ያዳምጣል። ጎርድ የሚባል ቦታ አለ። እዛ ላይ ሰገር ነው። ከዛ ልጆች እንትን ሲሉ ደወልንላቸው። አይዟችሁ በቃ እንግዲህ ምንም አያረጓቸውም። ምንድናቸው ምናምን ስንላቸው ፋኖች ናቸው፣ የጎጃሞቹ ፋኖች በዚህኛ ጋር ናቸው አሉ። እና እንግዲህ ተገቡ በቃ አዛን በሉ፣ ህዝቡ ይወጣል እዛ አካባቢ ያለው ምናምን ተባባለን። ተማከር ከዛ ኢንሻ ተሰግዶ አብቅቷል። ከዛ ልክ ግብት እንዳሉ ዘበኛውን ንግደው ሸሂማም ማለት ነው። ዘበኛውን ገደለው። ውጭ በር ላይ ነበር ወይ ውስጥ መስጂድ ውስጥ ነው? በር ላይ ነበር። አገቡ መስጂዱ እንዴት ነው? ልክ መስጂዱ እንደዚህ ከውጭ እንደዚህ አጥር ነገር አለው ወይ? እንደዚህ አጥር አለው ከውጭ ዙሪያውን ቆርቆሮ አጥር አለው። በር አለው፣ ቆርቆሮ አጥር አለው። ከዛ አገቡን ትገባላችሁ። በዛ ሲል በአጥር ላይ ዘለው ገቡና ዘበኛውን መቱት።
አስቡት ያ ጀማዓ ይህ መረጃ እየወጣ ያለው ከነዋሪው ከዛው ነዋሪ ከሆነ እዛው አካባቢ ነዋሪ የሆነ ግለሰብ ነው እያወጣ ያለው መረጃውን። መጀመሪያ ግድያውን የጀመሩት በዘበኛው ነው። በአጥር ዘለው ገብተው ዘበኛውን በመግደል ነው እንግዲህ ይህን መጥፎ ተግባራቸውን የጀመሩት። ኢንሻአላህ በኮሜንት ሁላችሁም ለወንድሞቻችን ድምጽ ሆኑ። ሙሉ መረጃውን አብረን እንሰማለን። ገቡ ልክ እሱን ሲገሉት ሼህ ጀማል አዛን አሉ ኡስታዙ ማለት ነው። አዛን እያሉ እሳቸውን መቷቸው። አዛኑ አላበቃም። አላሁ አክበር ብለው ሁለት አላሁ አክበር እንዳሉ መቷቸው እሳቸውንም ማለት ነው። ከዛ እሳቸውን ሲመቷቸው ሼህ አብዱ ደግሞ ይሄ ሐፊዝ ነው ሼህ አብዱ የምንልህ ማለት ነው። እሺ 5 ልጅ ያለው ሐፊዝ ነው ቁርአን ነው የሚያስቀራው እና ደግሞ የወጣቶች ወረዳው እንትን ነው። ከነዚህ ውስጥ አለ ይሄ መኪናይቱ ውስጥ ያለው ይሄ የተመተመው ይሄኛ ያለው ነው ሙቤ አይ መኪና ውስጥ ያለው እዚህ ይሄ መኪናው ሻብዱ መኪናይቱ ውስጥ ያለው ማለት ነው። ሻብዱ እሱ ነው። ኦኬ ይሄ ነው ይሄው። ከዛ እሱን ደግሞ ተው ብሎ ሼህ ጀማል ሲመቷቸው እንትን ሲል እሱን መቱት። እሱን ደረቱ ላይ ምናምን መቱት። ወደ 5 ቦታ መተውታል። ይሄን እንደገና ቃሲም እንግዲህ ከወረደ ይገር ከወረደ 2 አመት ነው ከስልጣኑ ራሱ ማለት ነው። እነሱ የዛ ጊዜ የለም እዚህ ወረዳ ላይ እነሱ ራሱ ከዛ ከስልጣን ስትል ምን መስጂድ ነው አይደለም። በፊት የወረዳው የሚኒሻ ጽህፈት ቤት ኃላፊ ነበር የዛሬ 2 አመት። ኦኬ የዛሬ 2 አመት ከዛ ከስልጣን ወርዶ ነው አሁን ያለው ልጁ ማለት ነው። ከዛ ገቡ ገደሉት። ቃሲምንም መቱት። ተውተው ሲል እሱም ቃሲምንም መቱት። አራታቸውን ገደሉ። ከገደሉ በኋላ ልጆች የተመቱ ልጆች ነበሩ። ባጥር ላይ ዘለው አመለጡ በጓሮ በኩል። እነዚህ በዳዮች ሀይቃ በጣም ጭካኛቸው ወላሂ በጣም ያሳዝናል። አለኩል ሀል የተመቱ እንኳን ወንድሞቻችን እዛው ደማቸው እየፈሰሰው ቁጭ ብለው ነው የሞቱት። መውጣት እንኳን ቢችሉ ሬሳቸውን ማንሳት እንኳን ቢችሉ ታክመው መዳን የሚችሉ ወንድሞች ነበሩ። ያ ጀማዓ ወላሂ ሀይቃ በጣም ያሳዝናል። ልብ የሚሰብር ክስተት ነው። እንግዲህ መስጊዱን ከበው እነዚህ የተመቱ ወንድሞቻችን እንኳን ወጥተው እንዳይታከሙ ነው ያደረጉት ያ ጀማዓ። ነገር ግን ደግሞ ከነዛ መካከል ተመትተው በአጥር ዘለው ደግሞ ሩሃቸውን ያመለጡ ወደ ሐኪም ቤት የሄዱ ወንድሞችም አሉ። ህዝቡ ሲወጣባቸው ለቀው ወደ ላይ ሄዱ። ወደ አሜጃ ወደሚባለው ማለት ነው። ከዛ በኋላ ወደ አሜጃ የሚባለው ቦታ ሄደው ሲመለሱ ሌላ ሰው ገብቶ አዘናለና ህዝቡ ተሰበሰበ። ህዝቡ ከበባቸው ማለት ነው። ህዝቡ ሲከባቸው በሌላ ቦታ አቋርጠው ሲሄዱ የወግዶቹና የጎጃሞቹ ተጣሉ። ልንገርህ እንዴት ገብተው መስጊድ ይገላሉ በሚል ማለት ነው። ከዛ ተጣሉ ስበሳቸው። ህዝቡ ወጣባቸው ተጣሉ። ተነስተው ወረዱ ወደ ታች። ማንም ሰው እንኳን መሳሪያ ሊደገን እዚህ ቦታ የሚገርም በፊት የዛሬ አመት ማለት ነው መኪና ይሄ የውጭ ድርጅት አለ አይደል? እዛ የሚቆም መኪና የሚያድር መኪና ያንን መኪና እናወጣለን ብለው ገብተው የመጀመሪያ ጠብ የመጣው ማለት ነው። እንዴት ይሄ ነው የውጭ ድርጅት ነው እዚህ እያሳደረ ነው ልጁ ተወኪዷል ለምን ታወጣላችሁ ተብሎ ጠብ መጥቶ ነበር በፊት የዛሬ አመት። ከዛ በኋላ ይሄን አደረጉ። ከሄዱ በኋላ ደሳለው አበበ የምንለው ልጅ አለ። ደሳለው አበበ የምንለው መግለጫ የሰጠው ልጅ ማለት ነው። መግለጫ እኛ ካቢኔ ደብቀው ነው ሚኒሻ ደብቀው ነው ወታደር ደብቀው ነው ብሎ መግለጫ የሰጠው ልጅ የኛው ሀገር ልጅ ነው። እዚሁ ቀያፈር ነው የሚባለው ቦታው ማለት ነው። ሀገሩ የሱ ፋኖ ነኝ የሚለው ማለት ነው። እዛ መግለጫ እሱም ሰጠ። እንዴት ደብቀው አስቡት እንግዲህ ያ ጀማዓ መግለጫ የሰጠው ሰውዬ ሙስሊም ሰው ነው። ብሎም ደግሞ እዛው አካባቢ የሚኖር ፋኖ ነኝ ብሎ የሚንቀሳቀስ ግለሰብ ነው። ያ ጀማዓ እንዴት እንደሚጫወቱ ተመልከቱ። ወላሂ ሙስሊም ሆነው ነገር ግን ደግሞ ከጥላቶቻችን ጋር ሆነው ነው እንግዲህ ሙስሊም ማህበረሰብ እያደሙ ያሉት። ሙስሊም ማህበረሰብ መንቃት አለበት። ያ ጀማዓ በቻላችሁት አቅም ይህን ቪዲዮ ለብዙ ሰዎች እንዲዳረስ አድርጉት። እንደዚሁም ደግሞ በኮሜንት በጨዋነት ወንድሞቻችሁን አስተምሩ። ማህበረሰቡ መንቃት አለበት። ያ ጀማዓ ራሳችን አብሶ ደግሞ ውጭ ያለን ወንድምና እህቶች በምንልከው ገንዘብ ነው እነዚህ ሰዎች እየተንቀሳቀሱ ያሉትና እባካችሁ ፕሊስ በቻላችሁት አቅም ከነዚህ ወገኖቻችን ራቁ ማለት ይፈልጋሉ። ሟች የአማራ ክልል ሙስሊም ለገዳይ ፋኖ ጥብቅና ከቆመ ምን ታረጉታላችሁ? በቃ ተውት። ሟችም ይሙት ገዳይም ይግደል። ሟች ለገዳዩ ጥብቅና ከቆመ ደግሞ አለው ምን ታረጉታላችሁ? አያችሁ አይደል? ብዙ ጊዜ
ገዳይን በማውገዝ ስንናገር ይወርድብን የነበረው ውርጅብኝ እናንተ ላይ ደረሰ። ብዙዎቻችሁ ገዳይን ስታወግዙ ሟች ነው ምን አገባችሁ እያለ የሚያፋጥጣችሁ ዳር ያዙ። በቃ እንደኛ ይበቃችኋል። እኔ አሁን የወሎ መብረቅ የሚባል ልጅ ያሳዝነኝ ነበረ ድሮ ማለት ነው። እዛ ክልል ላይ ብቻውን ቆሞ ገዳይነቱን ሲናገር ነበረ። የሚያዳምጠው ሟች ግን አልነበረም። ሟቾች ሁሉ በወሎ መብረቅ ላይ ተነስተው ይወርዱበት ነበር። ከገዳይ ጎን ቆመው ያስፈራሩት ነበር። ልጁ ተስፋ ቆርጦ ዝምታን መረጠ። ልጁ ተስፋን ቆርጦ ዝምታን መረጠ ብቻ ሳይሆን አሁን የድሮ ቪዲዮዎቹን ሌሎች ሰዎች ድሮ ያወግዝበት የነበረውን ቪዲዮ ሌሎች ሰዎች ሲለቁበት ይሄ የቆየ ቪዲዮ ነው ያሁን ቪዲዮ አይደለም ብሎ መናገር ጀመረ። ያውም ለፋኖች ሆይ ይሄ የቆየ ቪዲዮ ነው ያሁን አይደለም ማለት ጀመረ። ሰለቸው። ሟቾች ከገዳያቸው ቆመው ሲያወግዙት፣ ሲከረክሙት፣ ሲያስፈራሩት ስለከረሙ በቃ ለሟች ጥብቅና መቆም ከበደው። ምክንያቱም ሟች ለመሞቱ ፍቃደኛ ነውና ሟች ለመሞቱ የሚሞትበትን ስንቅ ሲያሰባስብ ያያልና በጣም ያሳዝናል። እና አሁን የምታሳዝኑኝ አትድከሙ፣ እንደኛ ተስፋ ቁረጡና ሟችንም ለምን ሞት ከትበሉት፣ ገዳይንም ለምን ገደል ከትበሉት። ምክንያቱም ሟች የገዳይ ተባባሪ ነውና። ሀይቃ ወንድማችን ወላሂ ሀይቃ ልቡ በስሎ ነው። ቪዲዮ ላይ ኮሜንት ላይ እኔም ጋር ስለገጠመኝ ነው ያጀማ ሙስሊም ሆነው የሚያሳዝን ኮሜንት የሚሰጡ ሰዎች አሉ ያጀማ። እነዛን እንግዲህ በቻልነው አቅም ማስረዳት፣ ቪዲዮዎችን የተሰሩ ቪዲዮዎችን መልቀቅ ለነሱ የሚሆን ከዛ ውጪ ግን አላህ ቀልባቸውን ያርጥበው ማለት እንጂ ሌላ ምን ማድረግ እንችላለን? ይህ ወንድማችን ደግሞ መብረቁ የሚባለው ደግሞ ብዙ አመትን ይህን እውነታ ለሙስሊሙ በማስረዳት የደከመ ወንድማችን ነው። እሱን ቪዲዮ ተመልከቱ። ፋኖ ጸረ ኢስላም ማለትም ሙስሊም ጠል መሆኑን ከዚህ በፊት የተናገርኳቸው የቪዲዮ ቅጂዎች እንዳዲስ እየተዘዋወሩ ይገኛሉ። ከዚህም አንጻር ሚዲያ የሚጠቀሙ ፋኖዎች የተለያየ ዛቻ ማድረስ ጀምረዋል። ዛቻውን አልፈራውም፣ ነገር ግን እነዛ ቪዲዮዎች የቆዩ እንደሆኑና አካውንቶቹም የኔ እንዳልሆኑ እንዲያውቁ ፈልጋለሁ። በመጀመሪያ ደረጃ አሁንም ቢሆን ፋኖ ጸረ ኢስላም ነው የሚለው አቋሜ አልተቀየረም። ነገር ግን ምን ማለት ነው? ህዝበ ክርስቲያኑ ላይ ያነጣጠረ ሳይሆን ፋኖ 95% የሚሆነው ሃይማኖታቸው ክርስቲያን ነው። እድሉን ካገኙ በተለይ ወደ ደቡብ ወሎ ከገቡ ሙስሊሙ ላይ እርምጃ እንደሚወስዱ መረጃው ስለነበረኝ ያም ከተደረገ ደግሞ ህዝበ ሙስሊሙ ይቆጣና ጦርነቱ ሃይማኖታዊ የሆነው ሙስሊም ክርስቲያኑ ሊጨፋጨፍ እንደሚችል ስጋት ስለነበረኝ አብሮ የኖረው ሙስሊምና ክርስቲያን ሃይማኖታዊ ግጭት ተነስቶ እንዳይጨፋጨፍ ነበር። ነገር ግን በምላሹ ቤተሰቤ ላይ ስቃይና መከራን የደረሰው እገታ፣ ማስፈራሪያ፣ ዛቻ እሱም መቋቋም ሲያቅታቸውም አገር ለቀቁ። አገር ለቀውም በሚኖሩበት ቦታ ችግሩ ሊፋታቸው አልቻለም። እነሱ ሰላም እንዲያገኙ ስል ያንን ነገር አቆምኩ ማለት ነው። ይህን የተፈጠረው ጋይስ አሁንም ቢሆን ለሙስሊም ለክርስቲያኑ ማስተላለፍ ፈልገው ነገር ቢኖር አንዱ አንዱን ማጥፋት አይችልም፣ አንዱ አንዱን ማሸነፍ አይችልም። ህዝባችን ሰላም እንዲኖር ሳይድ ሳንይዝ ሃይማኖታዊ አጀንዳ፣ ሃይማኖታዊ ተቋምና ሃይማኖት ተኮር የሆነ ጥቃት እንዳይፈጸም ሁላችንም በማንኛችንም በኩል ሆነን ድምጽ እየሆነ ህዝባችን እንደነበረው እንደበፊቱ በሰላም አብሮ እንዲኖር የማድረግ ግዴታ አለብን። እኔ ፖለቲካ ቆሜያለሁ፣ ነገር ግን ይህን መልእክት ለእናንተ ሰጥቻለሁ ማለት ነው። በዛቻ የሚሆን መስሏቸው ያስፈራራሉ። ነገር ግን ማንም ይፈራ የለም። አልহামዱሊላህ ይሄም ወንድማችን በጣም እየታገለ ያለ ሐቁን ለማውጣት በጣም ብዙ መስዋዕትነት እየከፈለ ያለ ወንድማችን ነው። አላህ ያቆየው፣ አላህ ያበርታው ማለት ፈልጋለሁኝ። ብዙ መረጃዎችን ያወጣል። በዛቻ በማስፈራሪያ ምንም የሚሆን ነገር የለም። ሐቁ ይወጣ ኢንሻአላህ። ሁላችሁም ደግሞ ለዚህ መተባበር አለባችሁ። ለፓለስታይኖች ድምጽ መሆን ብቻ አይደለም፣ በእምነቱ ላይ ያለው ጥንካሬ የሚገርም ነው። ከሰሞኑ ያስገረመን የኦሮመኛ ዘፋኝ ጆርጅ አቡ እዚህ ኢንተርቪው ላይ የሰማሁት ነገር በጣም ገርሞኛል። ጆርጅ አቡ በሶላት እንደማይደራደር ይህ ጋዜጠኛው ጓደኛው ራሱ ይናገራል። እንዲህ ይላል ጓደኛው፣
ጆርጅ አቡ እየዘፈንክ እንኳን አቋርጠህ ሶላት እንደምትሰግድ አውቃለሁኝ ይለዋል። ሱብሃንአላህ የሚገርም እኮ ነው። እንግዲህ ተመልከቱ፣ ጆርጅ አቡ ሲናገር ቀጥተኛ መንገድ ነኝ፣ አላህን መልቀቅ አልፈልግም፣ የነቢዩ መሐመድን መንገድ ይዤ ነው ይህን ሁሉ ባድርግ ይላል። እናም እየዘፈነም ቢሆን ሂዶ ሰላቱን እንደሚሰግድ ነው ሲናገር የነበረው ማለት ነው። አንዳንድ ጊዜ እኮ ማለት ነው የማጠብቁት ቦታ እንዲህ አይነት የእምነት ጥንካሬ ማግኘት የሚገርም ነው። አላህ ግን ስንት አይነት ባሮች አሉት። ኢንሻአላህ ወደፊት ጆርጅ አቡንም ደግሞ ማለት ነው በዚህ በሚያምረው ድምፁ አላህን የሚያመሰግንበት ጊዜ ሩቅ እንደማይሆን ተስፋ አለን። ብቻ ሁላችሁም ዱዓ አድርጉለት። በግልጽ በኢትዮጵያ የመጀመሪያው ለፓለስታይን ድምፅ የሆነውም እሱ ነው። ጆርጅ አቡ ይመችህ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አት የአላህ በጣም የሚገርም ዜና ነው። ሀቂቃ እንግዲህ ሙዚቃ ይጫወታል፣ ይዘፍናል። ነገር ግን ደግሞ የሶላት ሰዓት ሲደርስ ሙዚቃውን አቋርጦ ሰላቱን ይሰግዳል። ሱብሃንአላህ። አላህ እንደው ይሄን ነገር አላህ ያላቀው በጣም የሚያሳዝን ወንድማችን ነው። ብዙ እንግዲህ ሰዎች የምትመለከቷቸው ከሆነ እንደዚህ ኸይር ነገር ነው የሚዘጋባቸው። የቲክቶክ ላይ ስማቸውን መጥቀስ አልፈልግም። አንዳንድ ግለሰቦች አሉ፣ ታውቋቸዋላችሁ። በቃ ለመምከር እንኳን የሆነ ነገር ስትናገሯቸው በጣም አግሬሲቭሊ ነው የሚመልሱት። በቃ ስድብ ሁላ ኡስታዞችን እስከ መሳደብ ሁላ ይደርሳሉ። አንዳንድ ወንድሞች ደግሞ እንደዚህ አይነት ወንድሞች አስቡት፣ ሙዚቃ ይዘፍናል፣ ነገር ግን ደግሞ አላህን ይፈራል፣ ሶላቱን ይሰግዳል። በጣም ልብን የነካው ሰው ነው። አላህ ሂዳያ ይስጠው። አላህ ይህን ነገር ያንሳለት። ሌላ ምንም ማድረግ አይቻልም። ለኩል ያህል ለዛሬ ያዘጋጀሁላችሁ ቪዲዮ እነዚህ ነበሩ። እንደምትወዳቸው ተስፋ አደርጋለሁ። ኔክስት በሐላል ኢስላሚክ በሆኑ ኮንቴንቶች ተመለሰን የምንገናኝ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። ኢንሻአላህ ኔክስት እንገናኛለን። እስከዛው ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።